ሰላም ጤና ይስጥልን ክብራና ክብራት፣ ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን በወቅታዊ ጉዳዮች ዙሪያ ያለንን ምልከታ የምናጋራ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ሚዲያችንን ታበረታቱ ዘንድ ጠይቀን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ወደ መጀመሪያው አበይት ርዕስ ከመሸጋገራችን በፊት አንድ ሰበር ዜና ደርሶናል። ይህም ሰበር ዜና በኢትዮ 251 በኩል የቀረበ ነው። ምን ይላል ሰበር ዜናው? ከጅቡቲ ወታደራዊ መሳሪያ ጭኖ ወደ ሞጆ ሲጓዝ የነበረ ባቡር ተቃጠለ ይላል። ከጅቡቲ ወታደራዊ መሳሪያ ጭኖ ወደ ሞጆ ሲጓዝ የነበረ ባቡር ተቃጠለ። መነሻውን ጅቡቲ መድረሻውን ሞጆ አድርጎ ወታደራዊ መሳሪያዎችን ጭኖ ሲጓዝ የነበረ ባቡር ሶማሌ ክልል ኤረር አካባቢ የተቃጠለ ሲሆን በዚህ ቃጠሎ ኮንታክት ዋየር፣ ሜሴንጀር ዋየር ሙሉ ለሙሉ ወድሟል። ፉርጎ ሙሉ ለሙሉ እየወደመ ሲሆን ሀዲዱ በመቅለጥ ላይ እንዳለ ለኢትዮ 251 ሚዲያ የዓይን እማኞች ገልጸዋል ይላል። ምንጮች አክለውም እሳቱም አሁን በከፍተኛ ሁኔታ እየነደደ እንደሆነ ገልጸው የሚፈነዳ ነገር ይሰማል ብለዋል። የተቃጠለው ኮንቴነር ከወታደራዊ መሳሪያዎች በተጨማሪ ምንነቱ ያልታወቀ ተቀጣጣይ ነገር ይዞ ሲጓዝ እንደነበር የውስጥ የመረጃ ምንጮች ለኢትዮ 251 አክለው ገልጸዋል ይላል። በምስል እንደምታዩት ነው እና ብልጽግና ለመጀመሪያ ጊዜ ተብሎ ሊገለጽ የሚችል ጉዳት አስተናግዷል። እንግዲህ የኢትዮ ምድር ባቡር ማለት ላለፉት ጊዜያት ጦር መሳሪያ ማጓጓዣ ሆኖ ነበረ። የወታደር ማጓጓዣ፣ የወታደራዊ ቁሳቁስ ማጓጓዣ አድርገውት ነበረ እና አሁንም አማራ ክልል ላይ አዲስ ዘመቻ መጠነ ሰፊ ዘመቻ ለማወጅ አቅደው እየተንቀሳቀሱ ነው። በዚህ ዘመቻ ላይ የኢትዮ ምድር ባቡር 3000-4000 ወታደር በአንድ ጊዜ ጭኖ ሲያጓጉዝ ነበረ። ከምስራቁ የኢትዮጵያ ክፍል ወደ ሰሜኑ የማጓጓዝ ስራ ሲሰራ ነበር፣ እስከ ሞጆ ድረስ ማለት ነው። እና ወታደራዊ ቁሳቁሶችም በማጓጓዝ ረገድ ከፍተኛ ሚና ሲጫወት ነበር። በተደጋጋሚ በጠለስ ሚዲያ ስናቀርበው የነበረው ነገር ደግሞ የምታስታውሱት የኢትዮ ጅቡቲን መንገድ ለመቁረጥ የሚንቀሳቀሱ ኃይሎች አሉ በሚል ስጋት ብልጽግና በዛ አካባቢ ላይ ደመሰስኩ ሲል ነበር። አብይ አህመድ ወደ አፋር ከተጓዙበትም ምክንያት አንዱ ይሄ ነበረ። የኢትዮ ጅቡቲ መስመርን ለመቁረጥ አማጽያን እየተንቀሳቀሱ ነው በሚል ስጋት ወደ አፋር አምርቶ ጥበቃ እንዲደረግ ስራ ሲሰራ ነበረ። በዛ አካባቢም ጥበቃውን ሲያጠናክር ነበር። ያንን መረጃ ባቀረብነው ማግስት የፌዴራል ፖሊስም በዚህ ጉዳይ ላይ መግለጫ ሲሰጥ ነበር። በዛ አካባቢ ያለውን እንቅስቃሴ በሰላማዊ መልኩ እንዲቀጥል ለማድረግ እና እንዳይስተጓጎል ለማድረግ የጸጥታ ስምሪት ማድረጉን ሲገልጽ ነበር። እና ሁሉም ፕሮፓጋንዳ ሊመክቱ አልቻለም። ብልጽግና ተዳክሟል። እንግዲህ የኢትዮ ምድር ባቡር ማለት ከፍተኛ የሆነ ውጪ ወጣበት ነው እና እንግዲህ ሶማሌ ክልል ላይ ዛሬ አገዛዙ ከባድ የሆነ ጉዳት አስተናግዷል። ኦብነግም ሲዝት ነበረ። እንግዲህ ይህን ጥቃት ማን እንዳደረሰው ኃላፊነቱን የገለጸ ቡድን ባይኖርም ኦብነግም ኢድ ባለፈ ማግስት ወደ ኃይል ትግል እንደሚገባ ሲገልጽ ነበር እና ይህንን ጥቃት ያደረሰው የትኛው ኃይል እንደሆነ ባይታወቅም ኤኒዌይስ ግን ብልጽግና ከባድ ጉዳት አስተናግዷል። በቀጣይ እንቅስቃሴ መስተጓጎል ሊያመጣ የሚችል እንግዲህ አይታችኋል አይደለ? የነዳጅ እጥረት ሰሞኑን የተከሰተው ጅቡቲ ኢድ በዓል ጋር ተያይዞ 2-3 ቀን ስራ ማቆማቸው የተነሳ ነው በሚል ምክንያት አዲስ አበባ ላይ ከባድ መስተጓጎል ተከስቶ ነበር። አሁን ደግሞ በዛ አካባቢ ያለውን ንግድ የሚያጓጉዘው የኢትዮ ምድር ባቡር ነው። ስለዚህ በኢትዮ ምድር ባቡር ላይ አደጋ ተከሰተ ማለት እንግዲህ ሙሉ የንግድ እንቅስቃሴ ቆመ ማለት ነው። ይህም አገዛዙ ላይ የሚያመጣው ጫና ቀላል አይሆንም እና የዛሬው ሰበር መረጃ ይሄንን ይመስላል። የመጀመሪያው ርዕሳችን እንግዲህ የፋኖ የህልውና ትግል ከተጀመረ ጊዜ አንስቶ ጠንከር ያለ ዘመቻ ሲካሄድባቸው የነበሩ ኃይሎችና አካባቢዎች አሉ። ይህ ዘመቻ ደግሞ ወታደራዊ ብቻ ሳይሆን በፕሮፓጋንዳም ጭምር የታገዘ ሰፊ ዘመቻ ሲካሄድ ነበር ማለት ይቻላል። ስፔሻሊ ደግሞ እነ ምሬ ወዳጆ የሚንቀሳቀሱበት አካባቢና እነ ዘመነ ካሴ የሚንቀሳቀሱበት የጎጃም ቀጠና ላይ ሰፊ ዘመቻ ፕሮፓጋንዳ ዘመቻ፣ ስም የማጠልሸት ዘመቻ ሲካሄድ ነበር።
ያም ዘመቻ አሁን ላይ እንደገና ተጠናክሮ በመምጣቱ የተነሳ ጠቅላይ ሚኒስትሩ በፓርላማ ላይ ፊሽካ ከነፋ ጊዜ አንስቶ ያንን ድምፅ ተቀብለው ነጋሾ መርሻ ትናንት በምታው መልኩ ዛቻ ለጥፈዋል። የሆነ ጠባብ ቡድን አለ መጥፋት መደምሰስ ያለበት በማለት የእልቂት አዋጅ አውጀዋል። ነጋሾ መርሻ እንግዲህ ትናንት ትግራይ ላይ ከፍተኛ የሆነ ሄድ ስፒች ሲያስተላልፉ የነበሩ ህወሓት ላይ አይደለም ትግራይ ላይ ጭምር ማለት ነው የእልቂት ዘመቻ ሲያወጁ የነበሩ ሰዎች ናቸው። ያም ነገራቸው እንደ ቁም ነገር ተቆጥሮ ፖስታ ቤት ተላላኪ ለመሆን ችለዋል። አሁን ያኔ ትግራይ ላይ ሲያደርጉት የነበረውን ፕሮፓጋንዳና የጥፋት ዘመቻ አሁን በዋናነት የጎጃም አማራ ላይ በማስከተል ደግሞ እነምሬው ወዳጆ የሚንቀሳቀሱበት ቀጠና ላይ ሲያውጁ እያየን ነው። ስለዚህ በዚህ ጉዳይ ላይ ያለኝን ምልከታ ማቅረብ እፈልጋለሁ። ይህም ፕሮግራም ሳዘጋጅ ታዲያ ብሶት ለመቀስቀስ ምን ለማለት ጎጃምን የተነጣይነት ስሜት እንዲኖረው ለማድረግ አይደለም። የጎጃም አማራ በራሱ የሚተማመን ከፍተኛ የሆነ ስነ ልቦና ያለው ህዝብ ነው። በአቋሙ የጸና ህዝብ ነው። እኔ ውስጥ ያለውን ስሜት እነሱ ትግል ውስጥ አገኘዋለሁ። እኔ ለህዝብ ጠላት ነው ብዬ የማስበውን ኃይል እነሱም ከመጠን በላይ ሲጠየፉት ሲታገሉት አያለውኝ። ከዛ ውጭ ግን እልፍ አላፍ ዘመቻ ተከፍቶባቸው ያንን በፈገግታ ያለፉ ወገኖች ስለሆኑ ኢሳያስ ደርቤ የሚያዘጋጀው ፕሮግራም ሌላ ነገር ይፈጥርባቸዋል ብዬ አላስብም። ግን መናገር ስላለበት እናገረዋለሁ እና የጎጃም አማራ ላይ የሚጠነሰሱ ሴራዎችና የሚሰነዘሩ ዛቻዎች የሚል ርዕስ ሰጥቼዋለሁ። በዚህ ውስጥ እነመሬ ወዳጆና የሚንቀሳቀሱበት ቀጠናም አብሮ አለ። እና የሴራው ተዋናዮች እነማን ናቸው? በዚህ አካባቢ የሚንቀሳቀሰውን ፋኖ ከማጥፋት ባለፈ ህዝብን እንደ ህዝብ ለመጨፍለቅ በሚደረገው ጥረት ውስጥ የሴራው ተዋናዮች እነማን ናቸው በሚለው ጉዳይ ላይ የራሴ ምልከታ ሳቀርብ አንደኛ አገዛዙ ብልጽግና ጠቅላይ ሚኒስትሩ ጨምሮ ማለት ነው አገዛዙ እንዳለ የሚሳተፍበት ነው ማለት ይቻላል። ሁለተኛ ስኳድ አለ። ስኳድ ጎንደር አካባቢ የሚንቀሳቀስ በጎንደር ስም የሚምል ግን የጎንደር አማራ ያልሆነ ምናልባት ጎንደር ውስጥ የተወለደ አማርኛ ተናጋሪ እና አማርኛ ጸሐፊ የሆነ ጸረ አማራ ጸረ ጎንደር የሆነ ቡድን ነው። ይሄ ቡድንም የዚህ ሴራ ተሳታፊ ነው። አፋሕድ እስከ አንገቱ ድረስ ጠልቆ የገባበት ነው። ጸረ ጎጃም እንቅስቃሴ በማድረግ ጸረ ወሎ እንቅስቃሴ በማድረግ አፋሕድ የሚወዳደረው የለም ማለት ይቻላል። አብኖች፣ ኢዜማዎች እና የተለያዩ ሚዲያዎች ተሳትፎበታል። ለኢትዮ 360 እና አዲስ ኮምፓስ እና ሉዓላዊ እና ያገዛዙ ልሳኖችም ጭምር ተሳትፎበታል። ኢትዮ 360 ዝም ብላችሁ የፕሮግራሙን ዓላማ ብትመለከቱት የጎጃም አማራ ጋር መስራት አይቻልም ነው የሚላችሁ። የጎጃም አማራ ጋር መስራት አትችሉም፣ እሱ ተነጥሎ መቅረት አለበት ነው የሚላችሁ። የጎጃም ጥላቻ ነው 24 ሰዓት ሲያስተላልፍ የምትመለከቱት ወሎንም ባካተተ መልኩ ማለት ነው። እና እነዚህ ኃይሎች የሴራው ተዋናዮች ናቸው። ከዛ ውጭ ምን ተሞከረ? ለምሳሌ ጎጃም ላይ እስካሁን ድረስ ምን ተሞክሯል? እነዚህ ጸረ አማራ ኃይሎች ከላይ የጠቀስኳቸው ማለት ነው ምን ጥረት አድርገዋል በሚለው ጉዳይ ላይ የራሴ ምልከታ ሳቀርብ አንደኛ የጎጃም አማራን ከአገው ጋር ለማታኮስ ጥረት ሲደረግ ነበር። የጎጃም አማራን ከወንድሙ ከአገው ጋር ለማታኮስ ጥረት ሲደረግ ነበረ። የአገው ፋኖ አሁን ላይ ከጎጃም አማራ ፋኖ ጎን ተሰልፎ አገዛዙን እየታገለ መሆኑ ይታወቃል። እንግዲህ አገው ሸንጎ ራሱ በስፋት የሚንቀሳቀሰው ዋግምራ አካባቢ ነው በብዛት የሚንቀሳቀሰው። የጎጃም አገው ግን አሁንም ድረስ ከጎጃም አማራ ፋኖዎች ጋር ተሰልፎ አገዛዙን እየለበለበ ነው። ይሁንና እነዚህ ኃይሎች እነዚህ ሚዲያዎች የጎጃም አማራና ከወንድሙ አገው ጋር ለማታኮስ ጥረት ሲያደርጉ ነበር። ሁለተኛ ከጎንደር ጋር ለማቃቃር ብዙ ነገር ሲሰራ ነበር። አንዳንድ ንግግሮችን ማስተዋስ ይቻላል። ጠቅላይ ሚኒስትሩ ሲናገር የነበረ አማራ ወኪሎችን ሰብስቦ ሲናገር የነበረው ጎርጎራን በተመለከተ ጎርጎራን የሚያሰናክለው እኮ ኦሮሞ አይደለም ጎጃሜ ነው በማለት ሲናገር ነበር። ቢጨንቀን የጎርጎራን የሚመስል እሱ ነው አምሳያውን ጎጃም ላይ መስራት ጀመርን እያለ ሲል ነበር። ዝናሽ ታያቸው ጎንደር ሄዳ ምን ስትል ነበር? ከሌላው በተለየ መልኩ ጎንደር ከልማት ውጭ ነው መኖሩ ነው። ደሴ ለማይመስል ደብረ ብርሃን፣ ደብረ ታቦር፣ ፍኖተ ሰላም እና የመሳሰሉት ሌሎቹ ዞን ከተሞች በልማት የተመነደጉ ይመስል ጎንደር ላይ ብሶት መቀስቀስ ሲደረግ ነበር። ጎንደር አልለማም ማለታቸው አይደለም። ንግግራቸውን አይታችሁ ከሆነ ጎንደር ላለማልማቷ ተጠያቂ የሚያደርጉት ደግሞ ጎጃምን ነው። እንግዲህ ባህር ዳር የክልል መቀመጫ ናት።
እና ከማንም ጋር ትወዳደርም። የክልል ቢሮዎች አድምቀዋታል። ተፈጥሮ የሰጣት ጸጋ አለ። ስለዚህ በነዛ ምክንያት ከሌሎች በተሻለ መልኩ ያደገች ትመስላለች። ይሁንና ግን ከሌሎች ክልሎች ጋር ስናወዳደር ደግሞ በመንግስት ድጋፍ ልክ አሁን ከነመቀሌ ጋር ከነምን ጋር ስናወዳደር ዝቅተኛ ነው ማለት ይቻላል። ይሁንና ጎንደርን ከባህር ዳር ጋር በማወዳደር አንዱን ተጠቃሚ አንዱን ደግሞ ወደ ኋላ ቀሪ አድርገው ለማቅረብ ሲሞክሩ ነበር፣ ቀዳማዊት እመቤቷን ጨምሮ ማለት ነው። አጭሩ ሰውዬ ፕሬዝዳንት ተብሎ የተሾመው የጥምቀት ጊዜ ሲያደርግ የነበረውን ንግግር የምታስታውሱት ነው። የሚሳነን ነገር የለም የጎንደር ህዝብ፣ አሁን መጪው ጊዜ አንተ ነው፣ ልጆች ስልጣን ላይ ናቸው አይነት ፉከራ ነበር ሲያቅራራ የነበረው ታዬ አጽቀሥላሴ። አብይ አህመድ በፈለገ ሰዓት በካልቾ ጠልዞ የሚያባረረው እንደፈለገ የሚያደርግ እስር ቤት ሊወረውረው የሚችል ምንም አቅም የሌለው ድኩማን ሲናገር የነበረውን ነገር ግን የምታስታውሱት ነው። በቃ ጎንደር ስልጣን ላይ ወጥቷል አለ እኮ በወቅቱ። ስልጣን የሚሳነን ነገር የለም ስማ አልቦ ነገር ዘይሳን ወደ እግዚአብሔር ነበር የሚባለው ለታዬ አጽቀሥላሴ የሚባለው ይሁን እንደዛ እያለ ሲናገር ነበረ። ወደ ጎጃምም ሲተኩሱ ነበር እና ከጎንደር ጋር ለማቃቃር ጥረት ሲደረግ ነበር በአጠቃላይ ማለት ነው። ግን ጠቢበኞቹ ደግሞ ይሄንንም በብልሃት በብልጠት እስካሁን ድረስ ተሻግረውት መጥተዋል። ሌላስ ማሸማቀቅና ስም ማጠልሸት ይሄ ተለመደ ነው፣ በጠቅላይ ሚኒስትሩ ጨምሮ ማለት ነው። ከጠቅላይ ሚኒስትሩ ጨምሮ የጎጃም አማራን ለማሸማቀቅ ብዙ ጥረት ሲደረግ ነበረ። ይህ እናቴ በ7 ዓመቴ ንጉሥ ትሆናለች ብላኛለች ሲል የነበረ ምናልባት እስከ ጠንቋይ መወለዱን በሚገልጽ መልኩ እንደዚህ አይነት ንግግር ሲያደርግ የነበረ ሰውዬ የጎጃም አማራን የጅብ ግልገል ተሸካሚ፣ የጅብ ቆዳ አሳሪ እያደረገ ብዙ ነገር ሲዘበዝብ ነበረ እና የጎጃም አማራን የማንቋሸሽ በእነ ናትናኤል መኮንን የሚመራው ዘመነ ካሴ ተደብቆ የነበረበት ቤት ላይ እንደዚህ ተገኘ የሚባለው ዘመነ ካሴን በዛ መልኩ ለመፈረጃ አይደለም፣ ጎጃምንም ጭምር ለመወንጀል ነበር ያ ፕሮፓጋንዳ ሲነዛ የነበረው። ግን ጊዮናውያኑ ይህንንም በንቀት ተሳስቀው አልፈውታል። እንደውም ሲያሾፉበት ነበር ማለት ይቻላል። ሌላ ጸረ አማራ አድርጎ ማቅረብ፣ ይህም በሰፊው ሲሰራ ነበር። የአንድነት ጸረ አድርጎ ማቅረብ፣ እኔ ብቻ ስልጣን ካልያዝኩኝ የሚል ኃይል መሆኑን አድርጎ ማቅረብ። ትናንት ጋሻው መርሻም እንደዛ ነው። እኔ ያልፈተፈኩት እኔ ያላበቃሁት የሚል አስተሳሰብ ያለው ጠባብ ቡድን አለ ሲል የነበረው ያው ዶክተር ደሳለኝን ንግግር መሰረት አድርጎ ማለት ነው። ለጎጃም አማራ ነው እንደዛ ሲል የነበረው እና የአማራን ትግል ጸላፊ እኔ ብቻ የስልጣን መሪ ካልሆንኩኝ እኔ ከላይ ካልሆንኩኝ የሚል ኃይል አድርገው በማቅረብ ከአማራ ለመነጠል ጥረት ሲደረግ ነበረ። በወታደራዊ ኃይልም ለመደምሰስ ሰፊ ዘመቻ የተደረገበት የጎጃም አማራ ነው። የጎጃም አማራ እና እነመረ ወዳጆ ማለት ነው። ሁለቱ ላይ ነበር ወታደራዊ ዘመቻ ጠንከር ባለመልኩ ሲካሄድ የነበረው። ግን ከሌላው ፋኖም ከፍ ባለመልኩ በትጥቅም በምንም የደረጁ በመሆናቸው የተነሳ እንግዲህ ወደ ሰሜን ወሎ የሄደውን የምታስታውሱት ነው። ቃሊማ ላይ እንዴት አድርገው እንደመለሱት፣ እንዴት አድርገው እንዳስቀሩት የሚረሳ አይደለም። በተመሳሳይ መልኩ ጎጃም ላይ ስንመጣ ደጋዳሞት ላይ እና የተለያዩ ቦታዎች ላይ ከፍተኛ የሆነ ዘመቻ ውጀው ድል ተጎናጽፏል። ጎንደርም ላይ ወታደራዊ ዘመቻ ሲካሄድ ነበር በስፋት ሲካሄድ ነበር። አይምባ ላይ ማስተዋስ ይቻላል። አማራ ትልቅ ድል ካስመዘገበባቸው ቦታዎች አይምባ አንዱ ነበር። በኋላም ከፍተኛ ውድመት አስተናግዷል እና በወታደራዊ ኃይል ለመደምሰስ ጥረት ሲደረግ ነበረ። ዘመቻው ግን ለምን ጠነከረ? ለምን ከሌላው በተለየ መልኩ በጣም የተቀናጀ ዘመቻ የጎጃም አማራ ላይ ሊከፈት የቻለው ስለምንድን ነው በሚለው ጉዳይ ላይ አንዳንድ መረጃ ሳደርስ፣ አንደኛ በሳይበርም ሆነ በምድር አቅም ስላለው ነው። በሳይበርም ሆነ በምድር የጎጃም አማራ አቅም አለው። ሳይበር ላይ ዋቸው አክቲቭ ናቸው። ጀግኖቻቸውን አያስነኩም፣ አጀንዳቸውን አይጥሉም እና መከላከል ባለባቸው ነገር ላይ በጋራ ይከላከላሉ። መዋደስ ባለባቸው ጉዳይ ላይ በጋራ ያወድሳሉ። ማመስገን ያለበትን ያመሰግናሉ፣ መወቀስ ያለበትን ይወቅሳሉ እና ምድርም ላይ ሆነ ሳይበር ላይ ያላቸው አቅም ጠንካራ ስለሆነ ነው። ሁለተኛ ለብልጽግና ያላቸው አመለካከት ነው ሰለባ ያደረጋቸው ማለት ነው። ለብልጽግና ያላቸው አመለካከት ስር የሰደደ ነው። ይህ ስርዓት መወገድ መቻል አለበት። ጸረ አማራ ነው፣ በፍጹም ሊስተካከል አይችልም የሚል የጸና አቋም ስላላቸው ስለዚያ ነው እንግዲህ መጠነ ሰፊ ዘመቻ እየተከፈተባቸው። ይሄ ደግሞ በትጥቅ ትግሉም አይደለም። እንደምታስታውሱት በምርጫም
የአብን አመራሮችን እነ ክርስቲያን ታደለን እነ ዶክተር ደሳለኝ ጫኔ እና ሌሎች የምክር ቤት አባላትንም የክልል ምክር ቤት በመምረጥ ከሌላው አማራ በተለየ መልኩ ለብልጽግና ያለውን ጥላቻ የገለጸው የጎጃም አማራ ነው እና ከዛን ጊዜ አንስቶ በወታደራዊ ዘመቻም የተለያዩ ማባባያዎች ቢቀርቡ ባንዳ ለማስፈረም ቢሞክሩ ኃይለ ኢየሱስ አዳሙ ካልሆነ በስተቀር ባንዳ ራሱ ጎጃም ላይ ማግኘት አልቻሉም እና ይህም ጥንካሬያቸው ሰፊ ፕሮፓጋንዳ ዘመቻ ሰፊ ጥፋት ዘመቻ እንዲታወጅባቸው አድርጓቸዋል ብዬ አስባለሁ። ሌላ የተለያየ ቦታ ላይ ሆኖ የጎጃም አማራ የተለያየ ቦታ ላይ ሆኖ ባይሰባሰብ እንኳን ይተሳሰባል። ስለሚተሳሰብ ይህን ነገራቸውን እወደዋለሁ። እርስ በርስ መተሳሰብ ካቢኔም አድርገው ምንም አድርገው ያ ማለት ተመስገን ጥሩነህ ማለት አይደለም፣ ግን በአብዛኛው ስትመለከቱ ህዝቡ ላይ የሚፈጸም ጥፋት ያማቸዋል። ተቆርቋሪነት ስሜት አለ። አሁን ያለው መንበር የከፈቱትን ዘመቻ ተመልከቱ። ከፋኖ ጋር ተቀናይተው ምናምን እየተባሉ ነው እና እንደ አጠቃላይ በውጭ ሀገርም ያለ ባለሀብትን ብትሉት በተለያየ መልኩ ያለ ብቻ በህዝቡ ላይ የሚፈጸመው ጥፋት የሚፈጸመው ውድመት ህመም ይፈጥርበታል እና ከሌላው አካባቢ በላቀ መልኩ አሁን እኔ ወሎ ላይ ብዙ ባለሀብት አለ፣ በጣም ብዙ ባለሀብት ማለት ነው። የሚታመምም ሊኖር ይችላል። አብዛኛው ግን ምን አገባኝ ብሎ የተቀመጠ አለ። ከዛ ውጭ ደግሞ ከአገዛዙም ጋር የተሰለፈ ታገኛላችሁ። ጎንደር ላይ በተመሳሳይ መልኩ አለ ጥቂት የማይባሉ ባለሀብቶች አሉ። ጎጃም ላይ በአብዛኛው ስታው የጎጃም አማራ የመረዳዳት ባህል አላቸው። ሌላ በትክክለኛ መስመር ላይ ስለሆኑ ሐሰተኛ የሆነ ፕሮፓጋንዳ ዘመቻ ተከፍቶባቸዋል። መጠነ ሰፊ የሆነ ዘመቻ ሲከፈታ ያላችሁ አሁን እስኪ ሚዲያውን ክፈቱት፣ ቲክቶክን ተመልከቱ፣ ዩቲዩብን ክፈቱት። በአብዛኛው ስልታዊ የሆነ ድጋፍ ለብልጽግና የሚሰጡትም ፍጥጥ ብለው ገብተው ብልጽግናን የሚደግፉትም ዋና የዘመቻቸው አንኳር የት ቦታ ላይ ነው ያለው ብትሉት ጎጃም ላይ ታገኙታላችሁ። በማስከተል ነምሬ ወዳጆ ቀጠና የሚንቀሳቀሱበት ሁሉ ቀጠና ላይ ታገኙታላችሁ። ሰፊ ዘመቻ ተከፍቶባቸው ማለት ነው እና ይሄ የሆነው ለምንድን ነው? በትክክለኛ መስመር ላይ ስለሆኑ ተራማጅም የሆነ አስተሳሰብ ስላላቸው ጭምር ነው። ለምሳሌ የትግራይ ኃይሎችን ጉዳይ ማንሳት እንችላለን። እንዴት እንዳላዘቡት ማለት ነው። ይሄ አይምሮ ላለው ሰው ህሊና ላለው ሰው ግልጽ እኮ ነው። ከብልጽግና በላይ ጠላት ወደፊት የማይፈጠር እስካሁንም አልነበረም። በጣም ጨካኝ ጠላት። እንዲህ ህወሓት እኮ አንዳንድ ጊዜ ስታስቡ ስልጣን ላይ በነበረ ሰዓት እኮ ለማውረድ በቻልነው መጠን ፋይት እንታገለው ነበር እኮ በወቅቱ አይደለም። እና አማራውን ቢጠላ ምክንያት ነበረው ማለት ትችላላችሁ። የአማራው ኤሊትም ደግሞ በጣም ይጠላው ነበር ያን ስርዓት። ብልጽግና እኮ እየደገፍከው ብዙ ነገር እያደረክለት ጥቅምህን አሳልፈ እየሰጠው ነው እኮ አማራ ሲጨፈጭፍ የነበረው። ታስታውሱ ከሆነ የአማራ እልቂት የታወጀባቸው ፔሪዮዶች አብዛኛው አማራ ለብልጽግና ድጋፍ የሚሰጥባቸው ጊዜያቶች ነበሩ። እየደገፍከው ጥቅምህን አሳልፈ እየሰጠው የትዊተር ዘመቻ ሲፈልግ በትዊተር አብረው እየዘመትክ ጦር ሜዳ እንትን ሲል አማራው ፋኖ ተከትሎ ከኋላ እየሄደ ያ ሁሉ እየተደረገለት ደግሞ ወለጋ ላይ ያስጨፈጨፍ ነበር ማለት ነው። ስለዚህ ይህንን ተረድተዋል የጎጃም አማሮች። የተሸመደደ የተቸነከረ አመለካከት አይመቻቸው። አይታችኋል። ደረጃ በላይ ያወጣው መግለጫ አማራን ብቸኛ ጠላት ነገር ያቀርበዋል ማለት ነው። ይህንን አስተሳሰብህን አማራ አይገዛም። የጎንደር አማራ ራሱ ይረዳል። እኔ ይህን ምስል ወያኔ ወዳጅ ነው እያልኳችሁ አይደለም። ወያኔ ባገኘው አጋጣሚ ሁሉ አማራ ላይ እንትን ከማለት ወደ ኋላ አይልም። ግን ይህን ሁሉ እያደረገ ያለው ዋናነት አገዛዙ መሆኑን ማወቅ ያስፈልጋል። የፕሪቶሪያ ስምምነት ላይ ቀልዶ አሁንም ስለሌላ ጦርነት እንዲወራ ያደረገው የዲዲአር ፕሮግራሙን እርግፍ አድርጎ የተወው ያንን ትቶ እንደገና አማራ ክልል ገብቶ ጠመንጃ ትጥቅ አስፈታለሁ ብሎ ሲራወጥ የታየው እንዲህ በጣም ውስጥ እኮ ጭልም የሚያደርጉ በጣም ብዙ ነገር ሲሰራ ነበር። በጣም አሳፋሪ የሆነ ነገር ከመንግስት የማይጠበቅ ነገር ሲያደርግ ነበር እና ይህንን ተረድተዋል የጎጃም አማሮች። ሌላ ዘመቻው የተከፈተባቸው የጎጃም አማራን ድምጥማጡን አጥፍቶ የጎጃም ምድር መቀራባት ይፈልጋል። ጎጃም በጸጋ የተንበሻበሸ ምድር ነው። ይሄ መታወቅ መቻል አለበት። በጸጋ የተንበሻበሸ ኢትዮጵያን የሚቀልባት ጎጃም ነው በነገራችን ላይ ማለት ነው።
ኢትዮጵያን የሚቀልባት ጎጃም ነው። የጎጃም ጤፍ ነው። ከአማራ ክልል ነው እህሉ ጥራጥሬው ምናምን የሚመጣው። እንዴ ከአንዳንድ ቦታዎች እኮ ጫትና ቡና ነው በብዛት የሚገባው። ጫትና ቡና። የጎጃም አማራ ለምሳሌ ዛሬ መከራውን የሚበላው አሊዶሮ ላይ የሚታገተው ነገ በቃ ምርቴን ወደ አዲስ አበባ ልክም ብሎ ቢያቆም በአንድ ጊዜ የጤፍ ዋጋ ስንት ብር እንደሚገባ መገመት አይከብድም። ስንት ብር እንደሚገባ ኑሮ እንዴት እንደሚመሰቃቀል መንግስት እንዴት አባቱ ድንግርግሩ እንደሚወጣ መገመት አይከብድም። እና አይ ነው ለምሳሌ ጎጃም አማራ ጤፍ መላክ ቢያቆም አገዛዙ ደግሞ ደነዝ ነው እና ማዳበሪያ ባለመላክ ጎጃም አማራን እቀጣለሁ ማለቱ አይቀርም። ግን ማዳበሪያ ባይልክ ራሱ የጎጃም አማራ ያለ ማዳበሪያ እዛ ደግ መሬት ላይ ዘርቶ ራሱን የሚቀልብ ምርት ማምረት አያቅተውም። ኢትዮጵያ ግን ቀጣይ ዓመት ላይ የምትበላው የምትልሰው አይኖራትም። አገዛዙም ከመገርሰሱ ዕድል አይኖረውም እና የጎጃም ምድር በርበሬ ብትሉት፣ ቡና ብትሉት፣ በፍራፍሬው ብትሉት፣ በአትክልቱ ብትሉት፣ በጤፉ በጣም ሁሉን አብቃይ የሆነ የታደለ ምድር ነው። ኢትዮጵያን የሚቀልበው የጎጃም ምድር ነው ማለት ይቻላል። ጎንደርም፣ ወሎም፣ ሸዋም የራሱ የሆነ አስተዋጽኦ አለው። የሚበሉ ነገሮችን በመላክ ረገድ አማራ ክልል የአንበሳውን ድርሻ ይወስዳል። ምንም እንኳን አገዛዙ ይህን ስለሚያውቅ አሁን እየሰራ ያለው ምን ላይ ነው? አይታችሁ ከሆነ ስንዴ ላይ ጤፍ ላይ አይሰራም አገዛዙ። ለምንድን ነው ጤፍ ላይ የማይሰራው? ጤፍ የአማራ እህል ነው ተብሎ ተገምግሟል። የአማራ እህል ነው ተብሎ ተፈርጇል። ጤፍና ጤፍ ኤክስፖርት አይደረግም። ለምን? አማራ ከምርቱ ተጠቃሚ እንዲሆን ስለማይፈለግ። ጤፍ ኤክስፖርት ስለማድረግ ጤፍን ስለማስተዋወቅ ሲሰራ አታውም። ቡና ነው 24 ሰዓት። ቡና እኮ ሱስ እኮ ነው አይደለም? ቡና ሱስ ነው እና ፕሮሞሽኑን አይታችሁ ከሆነ ፓስፖርቱ ላይ ምኑ ላይ ቡናው ነው የሚታወቀው። ቡና የኛ ነው ብለው ስለሚያስቡ ማለት ነው። በተረፈ ግን ጤፍ አሁን ላይ ኤክስፖርት አይደረግም። ምርምር ላይ ብዙ አይሰራበትም። በነገራችን ላይ ደብረ ዘይት ላይ ባለፉት ጊዜያት ብልጽግና ሳይመጣ በፊት ከፍተኛ የሆነ የጤፍ ምርምር ይካሄድ ነበር። አሁን የለም፣ ተዳክሟል። እነዚህ ባንዳዎች የክልል ጭንቅላት ይዘው ፌዴራል ላይ የተቀመጡ ጉዶች ጤፍን የአማራ ሰብል ነው ብሎ ስለፈረጁት ምርምሩም ወደ ውጭ ኤክስፖርት አድርጎ የአርሶ አደሩን ገቢ ማሳደግም እየታሰበ አይደለም እና እንዳጠቃላይ የጎጃም አማራ ምድር ግን ይፈለጋል። ሁሉን አብቃይ በመሆኑ የተነሳ ፍጥሩን አጥፍቶ ምድሩን የመቀራመት ከፍተኛ የሆነ ፍላጎት አለ እና በጎጃም አማራ ላይ የሚካሄደው ዘመቻ መጠነ ሰፊ የሆነበት ምክንያት እነዚህ ይመስሉኛል በእኔ አስተሳሰብ። በተረፈ ግን ይሄንን ሁሉ ሴራ የጎጃም አማራዎች የወሎም ጭምር እየበጣጠሱት አልፈውታል። የፕሮፓጋንዳ ዘመቻ ቢረጭም ሳይበር ጦር ገንብተው ሲከላከሉ ነበር። ምድር ላይ የፈለገ አይነት ኃይል ቢላክም ሊደመስሳቸው አልቻለም። ህዝባቸውም ደብቋቸዋል ማለት ይቻላል። በድሮንም በምንም ቢለፋም አልተሳካለትም እና ብልጽግና በሀሳባቸው ቁጥር ድሮን ከመላክ ባለፈ ኒውክለር እንትን ቢኖረው ጎጃም ላይ አንዱን ወሎ ላይ አንዱን ጥሎ መገላገል ሁሉ ሳይፈልግ አይቀርም ቢኖረው ኑሮ ማለት ነው። እና በቃ ብልጽግና ምን ነው አማራ ክልል ገብቼ ጦርነት ባለኮስኩ ኑሮ ምን ነው በቀረብኝ ኑሮ ብሎ እንዲንገበገብ በጸጸት እንዲንገበገብ የሚያደርግ ጉዳይ ያጋጠመው ሰሜን ወሎና ጎጃም ላይ ነው ማለት ፈልጋለሁ። እዚህ ጋር በተያያዘ ታዲያ ቀጣይ መታወቅ ያለበት ነገር ብልጽግና መጠነ ሰፊ ወታደራዊ ዘመቻ ለማወጅ በዝግጅት ላይ ነው። ይህንን በተጨባጭ መረጃ የደረሰኝ በባቡር ከምስራቁ የኢትዮጵያ ክፍል ሲያጓጉዝ ነው የከረመው። በአንድ ጊዜ 2000 3000 ወታደር እየጫነ። ስለዚህ በአማራ ክልል ስፔሻሊ በወሎና በጎጃም ላይ መጠነ ሰፊ ወታደራዊ ዘመቻ ለመክፈት አገዛዙ በዝግጅት ላይ ነው የሚገኘው። ስለዚህ የአማራ ፋኖ እንዳጠቃላይ ማለት ነው ዘመቻ አንድነት በማለት የጀመረውን ትግል እሱን ቋጭቶ ስለ አዲስ ዘመቻ ማሰብ መቻል አለበት። ራሱን እንዴት መከላከል እንደሚችል ማሰብ መቻል አለበት። የተለያዩ ከወታደራዊ ማሰልጠኛ ሲመረቅ እያየን ነው በገፍ። ይሄ እንኳ ለፋኖ ስጋት የሚሆን አይደለም። አዲስ የተመረቀ ምልምል ወታደር ምናልባት እንደ ጸጋ ነው የሚመለከተው ፋኖ፣ እንደ አደጋ ሳይሆን እንደ ጸጋ ትጥቅ ይዞ ሊመጣልኝ ነው ብሎ ነው የሚያስበው። ይሁንና ግን ራሱን የቻለ ዝግጅት ያስፈልገዋልና ወንድሞቻችን ዘመቻ አንድነትን ቋጭተው ስለ ቀጣዩ ጉዳይ መነጋገርና መመካከር ይኖርባቸዋል ማለት እወዳለሁ።
ይህም ብዬ ወደ ቀጣው መረጃ ሲሸጋገር እንግዲህ አፋሕድ ትናንት መግለጫ አውጥቶ ነበረ። የአማራ ፋኖ ህዝባዊ ድርጅት እስክንድር ነጋ የሚመራው ማለት ነው መግለጫ አውጥቷል። በዛ መግለጫ ላይ ያው ፋኖ ላይ ዘመቻ አውጇል ማለት ይቻላል። እኔ ቀጣይ ዛሬም እንግዲህ አንድ መግለጫ አውጥቷል አገዛዙ። እሱም ጉዳይ ላይ አጭር ምልከታ ወደ እናንተ አደርሳለሁ። በዛም መግለጫ ላይ የተረዳሁን ነገር በቀጣይ አፋሕድን ወደ ሰላም ማምጣት ያኛውን የፋኖ ክንፍ ደግሞ ደምስሶ የማስቀረት እቅድ መኖሩን የሚገልጽ መግለጫ ነው የወጣው። አፋሕድን ወደ ሰላም ማምጣት በምክክር እንትን ላይ ማሳተፍ ነው እንደ ሐሰን ከረሙ ማለት ነው። ሐሰን ከረሙ በአንድ ወቅት ፋኖችን፣ አርበኛችን፣ ጀግናችን እያልን አርበኛ መሳፍንት ጋር ስናስቀምጣ የነበረ ነው። ይሄው አሁን አጀንዳ ልየታ ላይ ተቀምጦ አስባችሁታል። ሐሰን ከረሙ የአማራን ችግር ሲዘረዝር ትናንት መከላከያ ጋር ቁጭ ብሎ ፋኖን ሲያንቋሽሽ መከላከያውን ሲያንቆለጳጵስ የነበረ ባንዳ አሁን አገራዊ ምክክሩ ላይ አማራን ወክሎ ተቀምጧልና አፋሕድንም እንደዛ የማድረግ እቅድ አለ። ወደ ድርድር የማምጣት ወደ ሰላም የማምጣት ያኛውን ፋኖ የማጥፋት እቅድ እንዳለ ነው በግልጽ የገባኝ እና አፋሕድ ትናንት ሸዋ ላይ ጥቃት ፈጽሞ ነበረ። ያ ጥቃት ግን አጸፋ አምጥቶ እሱን ሰለባ አድርጎታል፣ ተጎጂ አድርጎታል። ጎንደርም ላይ ለማታኮስ ጥረት ተደርጎ ነበረ። ግን ወንድሞቻችን በጥበብ ተሻግረውታል። እስክንድር ነጋ በጣም በታሪክ ይቅር የማይባል ክህደት በአማራ ትግል ላይ የፈጸመ ሰው ነው። በታሪክ ይቅር የማይባል ክህደት እና አንዳንድ ጊዜ ወደኋላ መለስ ብዬ ሳስበው ይገርመኛል። ታስታውሳላችሁ? ከእስር ቤት ከወጣ በኋላ አሁን እኮ የደረሰ መረጃ የሚያመለክተው ምንድነው? ከመጀመሪያው ጀምሮ ብልጽግና ጋር ተማክሮ ይቺ ቆሎ ካደረች አትቆረጠምም ብሎ ወደ ትግል ሜዳ የገባ ሰው መሆኑን ነው አሁን ማወቅ የቻልኩት። ለምን እንደምታስታውሱት እንግዲህ ከአሜሪካ መጣ፣ በቀጥታ ወደ ትጥቅ ትግል ገባ ማለት ወደ ትጥቅ ትግል ገባ። ወደዛ የገባው ግን ፋኖን ለማገዝ የአማራን የህልውና ትግል ለመቀለበስ አልነበረም። አማራ ክልል ላይ የተቀጣጠለውን የብሔርተኝነት መንፈስ ለማምከን አቅዶ ነበር ወደ አማራ የትግል ሜዳ ውስጥ የተገኘው። ከዛ የሆነ ሰዓት ላይ ምዕራብ ጎጃም አካባቢ ሲንቀሳቀስ ብአዴን ያዘው። ግን ከፌዴራል የተላከ ስለነበረ ብአዴን ይዞት ወደ ፌዴራል ለማምጣት ሲሞክሩ ከፍተኛ የሆነ ዘመቻ ከፈትን። ጩኸቱ በሶሻል ሚዲያ የተበራከተ፣ የጎጃም ወጣቶችን ብዙ ጥረት አደረጉ። ከዛ በሚገርም ሁኔታ ደጀን ፖሊስ ጣቢያ አስገብተውት በታሪክ ታይቶ በማይታወቅ መልኩ ማለት ነው ከእስር ቤቱ ክፍል ወጥቶ እስክንድር ነጋ ንግግር ያደርግ ነበር። ይህን ንግግሩን ታስታውሳላችሁ? ቁጭ በሉ አንዴ ቁጭ እንመላለንበት ቦታ ላይ አንዴ ጋወራ ነው። ቁጭ በሉ። እንዴት ዋላችሁ? ሁሉ አስቀድሜ እንኳን ደህና መጣችሁ በጣም አመሰግናለሁ ማለት ፈልጋለሁ። እንግዲህ መጀመሪያ ትንሽ ልንገራችሁ የታሰርንበትን ሁኔታ የነበረውን ሂደት፣ እናንተ ደግሞ ምን እንዳደረጋችሁ በአጭሩ መግለጽ ፈልጋለሁ። መጀመሪያ የታሰርነው ከትናንት ወዲያ ማታ ነው የታሰርነው ከምዕራብ ጎጃም ቡሬ ከተማ 8 ሰዓት ላይ ተነስተን ጠዋት ወደ 10 ሰዓት አካባቢ ባህር ዳር ገብተን እና በጠዋቱ ተነስተን ከባህር ዳር አንስተው በዚህ በኩል አሻግረው በደም በኩል አድርገው ወደ አዲስ አበባ እንወስዳለን ነው የሚሉት። ይህ ተፈጽሞ ቢሆን ኖሮ ምን ሊከሰት እንደሚችል እናንተ ትገምታላችሁ። በጣም የሚያሳዝን ከዚህ አይነት ውሳኔ የወሰኑ ሰዎች አሁን ምን ሲያስቡ እንደነበር እኔ መናገር አይገባኝም። ለእናንተ የህሊና ፍርድ ነው የምትሆኑ። ለማንኛቸውም ያሰቡት ነገር አልተሳካም። ያልተሳካው ለምንድን ነው? እናንተ ናችሁ። እናንተ ማን ናችሁ? ህዝብ ናችሁ። እኛ ምን ስናደርግ ነው ወደዚህ የመጣ ነው? ለህዝብ ሰርተን ተናበናል። ሳንተዋወቅ በመልክ ሳንተዋወቅ በስም ሳንተዋወቅ ግን ህዝብ ልጆቹን ያውቃቸዋል። አውቃችሁናል። እንግዲህ ንግግሩን እንደሰማችሁት ነው። ንግግሩ ላይ የሚለው ተላልፈን ተሰጥተን ቢሆን ኖሮ ምን እንደሚከሰት እያለ ትግል ውስጥ መሆኑን፣ አገዛዙን እየታገለ መሆኑን፣ ብዙ ስራ እየሰራ መሆኑን በግልጽ እየተናገረ ግን እንዲለቀቅ ተደረገ። ብልጽግና አድርጎት በማያውቅ መልኩ እንዲለቀቅ ተደረገ። የአማራው ወጣቶች ጥያቄ ሰምቶ ምናምን አገዛዙ ሲለቀው አስባችሁታል? በሄሊኮፕተር ማምጣት እየተቻለ በመኪና ጭኖ ለማምጣት ሲሞክሩ አስባችሁታል? ምናልባት መንገድ እንኳን ተዘግቶ አያልፍም ቢባል ኖሮ እስክንድር የዛን ቀን ቢያንስ ማለት ነው ከፍተኛ የሆነ ፖስት የለጠፍኩበት ቀን የዛን ቀን ነው። በቃ ፖስት በየደቂቃው ነበር መለጥፈው
እስክንድርን ለማስለቀቅ። ለካስ ጌም ነበር፣ ያ ጉዳይ ድራማ ነበረ እና ብልጽግና ድራማ ሰርቶ እንትኑን ገንብቶ ወደ ትጥቅ ትግል ለመመለስ ታቅዶ ነበር እንጂ ያ ሁሉ ዋጋ ተርቆ አያስፈልግም። እንደዚህ እየተናገረ ያለን ሰው ባህር ዳር ወስዶ መልሶ ፖሊስ ጣቢያ የሚያስገባት ፈንታ በሪፐብሊክ ጋርድ አጀብ አድርገው በሄሊኮፕተር ጭነው ማምጣት ይችሉ። ግን አልተፈለገም። ለምን? እስክንድር ወደ ትግል ሜዳ የገባው የአማራን የብሔርተኝነት ትግል ለማጨናገፍ ለማክሸፍ ስለሆነ ያንን እንዳደርግ አልተፈለገም እና ስለዚህ በታሪክ ታይቶ በማይታወቅ መልኩ ነጅዋር ላይ እንኳን የኦሮሞ ወጣት የነበረው አመለካከት እየታወቀ ነጅዋር ላይ የጨከነው አገዛዝ የአማራ ወጣቶችን ጩኸት ሰምቶ እስክንድር ነጋን ለቀቀው። ለቆስ ወዴት ነው የላከው? ወደ ትጥቅ ትግል። ከዛስ ደብረ ኤልያስ ላይ የሆኑ ወጣቶችን አደራጀ፣ ወደ ትጥቅ ትግል አስገባ ተባለ። የሆነ ሰዓት ላይ እንሽክ አድርጎ አስበልጦት 4 ጠባቂዎቹ ጋር ሾልኮ ወጣ ከደብረ ኤልያስ ማለት ነው። ከሌሎች ወንድሞች ጋር የታሰቡ ነገሮች ነበሩ። እነዛን የታሰቡ ነገሮች ፍርስርስ አድርጓቸው የአማራ ህዝባዊ ግንባር ነው ምናምን የሚል የራሱን የሆነ እንትን ይዞ መጣ። ደግሞ የአማራ ህዝባዊ ግንባር ኦርሃይ የነዘመነ ጋር ይምታታብኛል ይዞ መጣ። ከዚያ ትንሽ ቆይቶ ደግሞ እነ ማስረሻ ሰጤን እና የተወሰነ የፋኖ እንትኖችን ሰብስቦ በገንዘብ ገዝቶ ፋኖ ትግል ውስጥ ያልነበሩ ሰዎችም ማለት ነው። ለምሳሌ ማስረሻ ሰጤ ፋኖ ትግል ውስጥ አልነበረም። እነሱን ሰብስቦ መጣ። እንግዲህ የአማራ ፋኖ ህዝባዊ ድርጅት ብሎ ከመመስረቱ በፊትም እነሱ ጋር መታየት ሲጀምር እነ ኢትዮ 360 ሀብታሙ አያሌው የአፋር ልሳን ከመሆናቸው በፊት እንደዚህ እያሉ ማስረሻ ሰጤንም እስክንድርም የሚሰሩትን ስራ ሲኮንኑ ነበር። የትም ተኝቶ የከረመው ማስረሻ ሰጤን አምጥቶ የአማራ ህዝብ ምልክት አደርጋለሁ ይላል። እሱን እዛው አድርግ በምትፈልግበት። መታገል አልፈልግም ያለ መታገል መብቱ ነው። በሜዳው ላይ የሌለን ሰው ግን ትዕዛዝ እየሰጠ ግን ብራንድ አደርጋለሁ ምትል ጫውታ ይንደንደው። እንደሰማችሁት እንግዲህ ሀብታሙ አያሌው ቀልቡን ሳይገፈፍ በፊት ከራማውን ሳያጣ በፊት ለእውነት በሚሟገብትበት ሰዓት ላይ ህዝብንም ባገናዘበ መልኩ የራሱን ጥቅም አስከብሮ በሚጓዝበት ሰዓት ላይ እንደዚህ ሀቁን ይናገር ነበር። አሁን ከትናንት ወዲያ እኔ በሰራሁት አንድ ፕሮግራም ላይ ሀብታሙ መልስ ይዞ መጥቶ ነበረ። ጀነራል ተፈራን ህወሓት ነው ወይም የትግራይ ሰው ነው ለማለት እንዲህ ሲንደፋደፍ እንደነበረ 30 ደቂቃ ሙሉ ብታዩት ይዘገንናችኋል፣ ያስጠላችኋል። በቃ ፕሮፓጋንዳው፣ ንግግሩ፣ ሁሉ ነገር ተበላሻሽቶበት በጣም የሚያሳዝናችሁ። ኢየሩሳሌም ራሱ ከጎኑ ሆና ተሸማቃ ታያታላችሁ ማለት የሚያወራው ነገር አልመጥና ብሎ ስትሸማቀቅ ታያላችሁ። እና እኔ የሰጠሁት መልስ እንግዲህ ግልጽ እኮ ነው። ጀነራል ተፈራ ማለት ወያኔን እንደሱ የታገላለ እንደሱ የታገላለ ኢቨን ሀብታሙ አያሌው የሚያደቀው ተመስገን ደሳለኝ ፍትህ መጽሔት ላይ የጻፈውን በጀኔራሉ ጉዳይ ላይ እሱም ማንበብ በቂ ነው። ያንን የትግራይን ጦርነት ወይም የህወሓትን ጦርነት ማን የቀለበሰው? አብይ አህመድ እኮ አይደለም። ጀኔራል ተፈራ ያሰለጠነው የአማራ ልዩ ኃይል ነው የህወሓትን እንቅስቃሴ የቀለበሰ እና ያንን ረስቶ ዛሬ በትግራይ ናፋቂነት በህወሓት አባልነት ሊወነጅለው ይሞክራል። ከዛ በፊትስ ከአሳምነው ጽጌ ጋር በመሆን ከጀነራል አሳምነው ጽጌ ጋር ህወሓት ላይ መፈንቅለ መንግስት ለማሰብ አገዛዙን ስለመጣል ሲያስብ የነበረው ማን ነው? ጀነራል ተፈራ አይደለም እንዴ? አይደለም። ለመሆኑ ለአማራ ትግል ለአማራ ስነልቦና ከጀነራል ተፈራ የሚቀድም አለ? እና እዛ መጽሐፍ ላይ እውነቱን ጻፈ። ምንም ሊሆን ይችላል፣ ማንነቱ ምንም ሊሆን ይችላል። ግን ከአማራ ማንነት ከአማራ የትግል ጥያቄዎች ጋር ሲጣላ አይተናናቅም። ጀነራል ተፈራ አይተናናቅም። ህወሓቶችም ሲያስሩት ምን ሲሉት የነበረ ሰው ነው እና ባመነበት ሰዓት ላይ ደግሞ እነሱን እንትን ተቀብሎ ሲንቀሳቀስ እንደነበረ እውነቱን መጽሐፉ ላይ ጽፏል። በጥቅም ተገዝቶ አይደለም። የሰጡት ስልጠና በወቅቱ መስጦት ነበር። ያኔ ኤደን በነበረበት ሰዓት ላይ ማለት ነው። ተቀብሏቸው ነበር። ከዛ እንዳሰባቸው አልሆን ሲሉ ደግሞ ልዩ ልዩ ነገሮችን ሲያስብ ነበር። በዛም ብዙ ዋጋ ሲከፍል የነበረ ሰው ነው። በስተመጨረሻ ደግሞ ባለፈው እንግዲህ ህወሓት ከተወገደ በኋላ ደግሞ ያንን ጦርነት ከቀለበሱ ሰዎች ዋነኛው ጀነራል ተፈራ ነው እና ያንን ነገር ለማደብዘዝ ኢትዮ 360 ይዞት የመጣው ፕሮፓጋንዳ በጣም አሳፋሪ ነው እና ይህን ብዬ ወደ ዋናው ሀሳቤ ስመለስ ግን ሀብታሙ አያሌው ከነግርማው በነበረበት ሰዓት ላይ እኔ እኮ አሁን ቢሆን ሀብታሙ አያሌው በነገራችን ላይ ወደ ትክክለኛው መስመር እንዲመጣ ነው እንጂ ከትግሉ እንዲወጣ አልፈልግም። ጉልበት መሆን ይችላል፣ ማገዝ ይችላል፣ ግን አይመስለኝም።
እንደውም ጥቃቱ እየበዛ ይመጣል ብዬ ነው የማስበው። ለምን ዝም ብዬ ስመለከተው አካሄዱ ይሄ ከእስክንድር ፍቅር ወይ ደግሞ እስክንድር ኢትዮ 360 ስፖንሰር ስለሚያደርገው ከዛ የመነጭ አይመስልም። ብልጽግናም ጋር አዲሱ ነው የተዋዋለ ነው የሚመስለው። አዲሱ እንዴ ሀብታሙ አያሌው እኮ እኔ ሌሎቹ ሳይዋደን ምናምን እያለ ሲሆን እንጂ እንዴት እንደማያፈር ይገርመኛል። የብልጽግና ሚዲያዎች እኮ እነ ሉዓላዊ ሚዲያ እነ አዲስ ኮምፓስ እነ ነፃ ውይይት የእነ ስዩም ተሾመ የመሳሰሉት ሚዲያዎች እኮ የሚዘምቱባቸው እና ሀብታሙ አያሌው ሳልሳዊ ባህልን እያሉ የሚጠሩትን ነው የእነሱ ሚዲያዎች ተብለው የተፈረጁትን ነው የሚዘምቱባቸው። እና በድምፅ ረገድም ካየን ኢትዮ 360 አሁን ከአዲስ ኮምፓስ ጋር ምንም አይነት ልዩነት የለውም። ከሉዓላዊ ሚዲያ ጋር ምንም አይነት ልዩነት የለውም። ጎጃም ላይ ሲዘምቱ እሱም ጎጃም ላይ ይዘምታል። እነሱ አብይን ተከትለው ሲዘምቱ እሱ እስክንድርን ተከትለው ጎጃም ላይ ሲዘምቱ ታውታላችሁ። እነሱ ብልጽግናን ተከትለው እነ ምሬ ወዳጆ ላይ ሲዘምቱ እሱ የኮሎኔልን ፈንታው ደጋፊ መስሎ እዛው እነ ምሬ ወዳጆ ላይ ሲዘምቱ ታውታላችሁ። አሁን ዛሬ እንኳን የወጣው የብልጽግና መግለጫ የብሔራዊ ምክር ቤቱ እነ ኢትዮ 360 ሲያወሩት የነበረውን ነገር ነው ደግሞ ይዞት የመጣው እነ ገዱ አንዳርጋቸው ምናምን ነው የሚፈርጀው። እነ ይልቃል ጌትነትን እና የመሳሰሉትን ነው እንግዲህ ከውጭ ሀገር ማምጥቻ አስገብቻ ስራለሁኝ እስከ ማለት የሚደርስ መግለጫ የሰጠው ማለት ነው። እና ግን ትናንትና ደግሞ ራሱን ሳይሸጥ በፊት ሳይለወጥ በፊት ሀብታሙ አያሌው ማስረሻ ሰጤና እስክንድር ሊሰሩት የነበረውን ፕሮጀክት ሲያጋልጥ ነበረ። በኋላ ግን እስክንድር ነጋ ከሰበሰበው ገንዘብ ላይ አምጥቶ የሆነ ብር ሲያሸክመው ጠፍ ብሎ እነ ዘመነ ካሴን ማብጠልጠል ጀመረ። የባዕደናዊ አስተሳሰብ ተሸክሞ ዳግማዊ ባዕደን ሆኖ ሳለ ሳልሳዊ ባዕደን እያለ ማጠልሸት ጀመረ። ጀግኖቻችንን በባዕደን ክህደት እየተንገበገቡ ያሉትን በድሮን ጥይት እየተቆሉ ያሉትን ዛሬ ብልጽግና ዘመነ ካሴን ቢያገኘው እንደ በላይ ዘለቀ ነበር በአደባባይ የሚሰቅለው። ባዕደን ዘመነ ካሴን ቢያገኝ ምን እንደሚሰማው አስባችሁታል? እና ወንድሞቻችን የመጨረሻ ጠላት ብለው በፈረጁት እንትን የእነሱን ስም አሸክሞ ሳልሳዊ ባዕደን እያለ ስማቸውን ያጠለሻል። አሁን ጀነራል ተፈራ ላይ ሆኗል ዘመቻው። ጀነራል ተፈራ ላይ 30 ደቂቃ ሙሉ ሲንደፋደፍ ብታውት እንዴት እንደሚያሳፍር አሳይልኝማ። ከሸማቂ ኮማንዶ ላይ ገጽ 46 አምጣልኝማ። አምጥተው እንትን ሲሉለት እሱ አይደለም አስወግደውማ አስወግደው እንደገና እንትን ሲሉ ሲጠፋ ገጹ የቅድሙ እኮ ነበረ መልሱት እያለ 30 ደቂቃ ሙሉ ሲደናበር ነበር። ያ ሁሉ የሆነበት ምክንያት ግን እውነትም ባለመያዙ ለሆዱ በመገበሩ ከአገዛዙ ጋር በመሰለፉ ነው። እና ይሁንና ግን የአፋሕድን የክደት መስመር እንኳን ኢትዮ 360 ቀርቶ ማንም የፈለገ ኃይል ቢረባረብ የሚሸፍነው አይደለም። እና አሁን ሲባል ወደ ነበረው መስመር እየመጣ ነው። ከአገዛዙ ጋር ሸዋ ትናንት ተሰልፎ እና ጀግኖቹ ላይ እውነተኛ ፋኖቹ ላይ ብሔርተኞቹ ላይ ሲዘምትባቸው ነበር። ትናንት አሰግድን እናስበላ ሁሉ እነ ኢንጂነር ደሳለኝን 70 እና የመሳሰሉትን ደግሞ አሁን ለማስበላት ጥረት እያደረገ ነው። እነ ጄኔራል ተፈራን ለማስመታት ጥረት እያደረገ ነው። ጎንደር ላይ ለማታኮስ ብዙ ጥረት እያደረገ ነው። ባለፈው የዳውንቱ ስብሰባ ላይ ቅንጭብት ስር የተስማሙት አይታችኋል አይደለ? እነ ኤልያስ ያወጡት መረጃ ላይ ብልጽግና ምንድን ያለው ጎጃም አካባቢ ያለውን ነገር ማስተካከል አልተሳካለትም። ማስተካከል ማለት ጎጃም ያለውን ኃይል መደምሰስ ነው። ሳልሳዊ ባዕደን እያለ የሚጠለጥለውን ኃይል መደምሰስ ያስፈልጋል የሚል ስምምነት ውስጥ መካተቱን ነግረውን ነበር። እና አፋሕድም የዛ አካል ሆኖ ዛሬ ፕሮፓጋንዳ ዘመቻውን ብትመለከቱ ብልጽግና ላይ ተመስገን ጥሩነህ ላይ ምናምን ሲዘምት አትመለከቱ። ተመስገንን ችላ ብሎ ገዱ አንዳርጋቸውን ሲያብጠለጥል፣ ጎጃሜውን አረጋ ከበደን ችላ ብሎ ዘመነ ካሴን ሲያብጠለጥል የምታገኙት ማለት ነው። ዘመነ ካሴን ሲያብጠለጥል፣ አብይ አህመድን ወደ ጎን አስቀምጦ ምሬ ወዳጆ ላይ ሲዘምት፣ ብልጽግናን ክፉ አገዛዝ ትቶ ወያኔ እያለ የወደቀ ግንድ ሲጨፈጭፍ ታገኙታላችሁ። ይሄ ሁሉ ግን ሆን ተብሎ የሚደረግ ነው። ወደ ክህደት መስመር ሲገባ እንደ ኃይል ያጨማልቃል ማለት ትግልን ያጨማልቃል፣ ያበላሻል፣ ሆን ብሎ ማለት ነው ያበላሻል። ተጠቂ ይጫዋታል። አብንም እንደዛ ነው ያደረገው። አብንም ታስታውሱ ከሆነ ወደ ክህደት መስመር እንትን ሲል ከአማራ ጋር መላተም ጀመረ። ከማንወዳቸው ነገሮች ጋር መላተም ጀመረ። ኧረ ተው እያልን በውስጥ ስንመክር ኧረ ተው እባካችሁ ኑ እስኪ እንነጋገር፣ እንምከራችሁ፣ እስቲ ሻይ ቡና እንበላችሁ የሚል ግብዣ ይቀርብልን ጀመር ማለት ነው።
እኛ ግብዣ አንፈልግም፣ ግን ከአማራ ትግል ጋር እየተላተማችሁ ነው አቁሙ። ግን ያሰቡት ነገር ስለነበረ መጨረሻ ላይ ተነጠሉና ከዛ ራሳቸው ክደው ሲያበቁ እንደተካዱ ቆጥረው አገዛዙ ጋር ገበሩ ማለት ነው። ገበሩ። አሁንም አፋሕድ እንግዲህ ዳውንት ላይ ተደራድሯል። እዛ ጋር ማስተካከል ያለብን ጉዳዮች አሉ ተባብለው ተለያይተዋል። ብልጽግና ማስተካከል ያለብኝ ነገር አለ ብሏል። አፋሕድም ማስተካከል ያለብኝ ጉዳይ አለ ብሏል። ስለዚህ አፋሕድ የሚያስተካክለው ምንድን ነው? ያኛውን ትክክለኛ መስመር ያለውን እሱን የማጣጣል የማቃለል የእሱን ዘመቻ የማንቋሸሽ ዝቅ የማድረግ ከዛ አማራው ጋር የመላተም የመጣላት ትግሉን የማንቋሸሽና የማጨማለቅ ስራ ነው። እሱን እየሰራ ነው አሁን ላይ። ከዛ የሆነ ሰዓት ላይ እኛ ይሆናል ብለን ነው እንጂ ይህን ያህል የለፋ ነው ለካ ለዚህ ነው እንዲህ ሁሉ ልፋታችን፣ አይ ትግሉ ተበሳብሷል፣ በቃ ተበሳብሷል፣ ምንም ተስፋ ሰጪ አይደለም ተብሎ ወደ ሰላማዊ መንገድ መጣን ሲባል ትሰማላችሁ። መጣን ግን አፋሕድ የሰራውን ስራ ብታው በትክክለኛ መስመር ሲጓዝ የነበረው ሳይከፋፈል አንዱ ነው ሲጓዝ የነበረውን የፋኖ ትግል ሲከፋፈል ነው የቀረመው። ጎጃም፣ ጎንደር ምናምን አድርጎ አሁን ደግሞ ሁለት ቡድን አድርጎታል። ሸዋና ጎንደርን አንድ ላይ የማሰለፍ ወሎና ጎጃምን አንድ ላይ የማሰለፍ የመነጣጠል ስራ ማለት ነው። የጠቅላይ ግዛት አስተሳሰብ ይዞ መጣ። የክልልነት ጥያቄ እንዲቀነቀን እያደረገ ነው። የክልልነት ጥያቄ አማራን የመበታተን ስራማ እንዲሰሩ አልፈቅድም ሲል አልተሰማም። ያኛው ፋኖ መገለጫው ይሄ ክልል ጥያቄ የሚያነበልቡት ራሱ የብልጽግና ተላላኪ የሆኑ አፋሕዶች ናቸው ማለት ሲናገር አፋሕድ ያንን ማስተባበል አልፈለገም። በሱሙም ደግሞ እንደዚህ አይነት እንቅስቃሴ የሚያደርጉትን እነሱን ሊገስጽ አልሞከረም። ከዛ ይልቅ ፋኖ ላይ ራሱን የብቸኛ አማራ ወኪል አድርጎ ብቸኛው ነው የሚለው መግለጫውን አይታችሁ ከሆነ ማለት ብቸኛው ራሱን ብቸኛው የአማራ ታጋይ ድርጅት አድርጎ ያኛውን እንደ ቁራጭ ቆጥሮ እሱ ላይ በቀጣይ ሰፊ ዘመቻ እንደማያካሂድ ነው የገለጸው። ያን የሚያደርግበት ምክንያት ደግሞ ትግሉን አጨማልቆ ለብልጽግና መገበር ስለሚፈልግ ነው። ወደ ሶስተኛ መረጃ ሲሸጋገር እንግዲህ ብሔራዊ ደህንነት ምክር ቤት የሚባለው ዛሬ መግለጫ አውጥቷል። በጣም አስቂ መግለጫ፣ ብልጽግና መጨነቁን የሚገልጽ መረበሹን የሚገልጽ መግለጫ አውጥቷል። በዛም መግለጫ ላይ እንግዲህ ስኬት ይዘረዝራል። ኢኮኖሚው አድጓል፣ በኢትዮጵያ ደረጃ ሰላም መጥቷል ይላል። ኢትዮጵያ በአሁናዊ የዓለም ፖለቲካና ኢኮኖሚያዊ ሁኔታ ውስጥ የፖሊሲ ነፃነቷን አስጠብቃ ጥቅሞቿን አስከብራ ተገቢ ሚናዋን እንድትጫወት የተሰጠው ጥበብ የተሞላበት አማራጭ የሚደንቅ ነው በማለት አሞካሽቶታል። አብይ አህመድ እንግዲህ ሙሉ ለሙሉ በሚባል መልኩ ለውጭ ፖሊሲ ተገዢ ሆኗል፣ ገብሯል። ኢትዮጵያ የፖሊሲ ነፃነቶቿን አስከብራ ነበር ስትጓዝ የነበረው። አሁን ላይ ግን ብድር ለማግኘት ሲባል ዶላር የማንኮታኮስ ስራ ሲያካሂድ አይተናል። ከዛ ውጭ አሁን ላይ አይኤምኤፍ የሚሉትን ወርልድ ባንክ የሚሉትን ነገር ተግባራዊ እያደረገ ነው። ኢትዮጵያ አሁን ሉዓላዊ ሀገር ነች ተብሎ መጠቀስ አይችልም። ማንም እንደፈለገ ትዕዛዝ የሚያስተላልፍባት ሀገር ሆናለች። ሲፈልግ ዩናይትድ አረብ ኤምሬት መታ ከጎረቤት ሀገርም ላይ ጭምር ያልሆነ አሰላለፍ ይዛ እንድትዋጋ ስታደርግ ከርማለች። ያን ጊዜ የቱርክን ፖለቲክስ ተሸክሞ ሲንደፋደፍ ነበር። አሁን ደግሞ እስራኤል ጋር ሄዶ ለመሸጎጥ እየሞከረ ነው። እና የሚገርማችሁ ነገር ብሔራዊ ደህንነት ምክር ቤቱ መፍትሄ ለማፍለቅ ቀርቶ ችግሮቹን እንኳን ለማወቅ እንዳልሞከረ ነው የምትረዱት። መግለጫውን ስታነቡ ማለት ነው። በቃ የሌለ ስኬት ይደረድራል። ዛሬ ለጉርስ የቸገረው የጤና ባለሙያዎች ወደ አመፅ እየገቡ ነው። በነገራችን ላይ መላው ህዝብ ማመፁ አይቀርም በዚህ ሁኔታ ከቀጠለ እና የዕለት ጉርስ የቸገረው ሀገር፣ በሰላም እጦት የሚታመስ ሀገር፣ መንቀሳቀስ የተቸገረ ህዝብ በያዘ ምድር ላይ እነሱ የስኬት ሪፖርት ካቀረቡ በኋላ ይላሉ በ21ኛው ክፍለ ዘመን ሊኖር የማይገባው ፍላጎትን በኃይል ማስፈጸም እና ኋላ ቀር አመለካከት እየተራመደ ነው ይላሉ። አሁን ፍላጎትን በኃይል ማስፈጸምን እኮ ፋኖ አይደለም እኮ የጀመረው። ፋኖ እኮ አይደለም፣ አገዛዙ ነው የጀመረው። ዘረኛው አገዛዝ ነው የጀመረው። ሂጅ አማራ ክልል ሊሄድና እስኪ ትግራይ ክልል ላይ ማድረስ ያለብኝን ጉዳት ስላደረስኩኝ አማራን ደግሞ ትጥቁን አስፈትቼ ባዶ እጁን አስቀርቼ ከዛ የአንድ ብሔር ገባር አጠርቀዋለሁ አጠፋዋለሁ ብሎ ዘመቻ ያወጀው እኮ አገዛዙ ነው። እኔ ደነዘዙ ማሰብ የማይችሉ ፍጡራን ግን ይህን እውነት ክደው በ21ኛው ክፍለ ዘመን ፍላጎትን በኃይል ለማስፈጸም ጥያቄን በኃይል ለማስፈታት መሞከር በጣም ኋላ ቀር አስተሳሰብ መሆኑን ሊነግሩን ይሞክራሉ።
እና አሁን ላይ በኢትዮጵያ ችግር እየፈጠሩ ያሉ ጠላቶች 3 ናቸው ይላል። ግማሾቹ በውጭ የሚገኙ ናቸው ይላል። በውጭ የሚገኙ ከአመራርነት ሲባረሩ አኩርፈው ከሀገር የወጡ ይላል። እነገዱን እነለማን ምናምን ይመስለኛል። ሁለተኛ ሚዲያዎች ተቃዋሚ ተብለው የሚገለጹ ፖለቲከኞች በውጭ ነው ይበጠብጣሉ ይላል። ሁለተኛው በውስጡ ነው የሚንቀሳቀስ የሚያግት ወታደሩን የሚመታ የሰላም እጦት የሚፈጥር ኃይል አለ ይላል። ሶስተኛው ጠላት ሚዲያ ነው። ሚዲያ እኮ ኢትዮጵያ ውስጥ የተቃውሞ ድምፅ ማሰማት የሚቻልበት ሁኔታ የለም። የሚዲያ ባለሙያዎች በሙሉ ግማሾቹ ከሀገር ተባረዋል፣ ግማሾቹ እስር ቤት ተጥለዋል። እና አገዛዙ ግን አሁን በውጭ ያሉ የሚዲያ ባለሙያዎችን፣ ፖለቲከኞችን፣ የተቃዋሚ ማለት ነው አኩርፎ የሄዱ የቀድሞ አመራሮችንም ጭምር ከውጭ እያመጣሁኝ አስራለሁ በማለት ዝቷል። በሀገር ውስጥም ምንድነው መግለጫው ጠቅላላ ሲደረግ የተጀመረው ዘመቻ ተጠናክሮ ይቀጥላል። አማራን ክልል የማውደም መርሃ ግብሩ ተጠናክሮ ይቀጥላል። ከዛ ወደ ሰላም የሚመጣ ኃይል አለ። ለዛም ዝግጁ የሆነው ኃይል እሱን ተንከባክበን በፈለገው አማራጭ እንደራደረዋለን ይላል። ከዛ ሌላኛውን ኃይል ግን ይመታል እስከ መጨረሻው ድረስ እንዲጠፋ መደረግ አለበት ይላል። ሌላ እስር ቤት በሰፊው ይገነባል። እስር ቤት ደግሞ ሀገር ውስጥ ያለውን ኃይል ብቻ ሳይሆን ከውጭ ሀገርም ጭምር እያመጣን እናስራለን የሚል አማራጭ ነው ያስቀመጠው። እና ከውጭ አምጥቶ ከማሰር በፊት ግን እዛ ጓጽዮን ላይ የሚንቀሳቀሰውን ሱሉልታ የሚንቀሳቀሰውን አጋች አሸባሪ እስኪያጥፉ። በነገሩ እሱን አጥፉ ማለት ራሳችሁን አጥፉ ማለት ነው። ራሳችሁ ስለሆናችሁ ያን እገታ የምትፈጽሙት። እና እዛ ደረቱን ገልብጦ መሳሪያችሁን እየተቀበለ የሚንቀሳቀሰውን ፋኖ እሱ ጋር መጀመሪያ ፊቱ ቁሙ። ውጭ ላይ ያለ የሚያደራጀውን ኃይል ምናምን አጠፋለሁ ከማለት በፊት መጀመሪያ እዚያው አካባቢያችሁ ያለውን ከአዲስ አበባ እኮ 30 ኪሎ ሜትር በመኪና እኮ አትንቀሳቀሱም። አትወጡም አይደል? አትወጡም። እንቅስቃሴያችሁ እኮ በፕሌን ሆኗል። ዛሬ ከክልል የሚገናኘው እኮ አውሮፕላን በመጠቀም ነው። የየብስ ትራንስፖርት እኮ ቀርቷል። እና ብልጽግና ግን አሁንም ከውጭ ሀገርም ጭምር እያመጣሁኝ አስራለሁ የሚል መግለጫ አውጥቷል። እና በተረፈ በቀጣይ ብዙ ኮንስፓይሬሽኖች ይኖራሉ። የወንጀል የሆነን ኃይል ለመምታት የሆነን ኃይል ለመጣል እንደዚህም የሚረዱ ድራማዎች በስፋት እንደሚመጡ መገመት አይከብድም። እነዛ ያደርጋል። የሆነን ህዝብ ለመፈረጅ የሆነን ህዝብ ደግሞ አምጥቶ ከጎኑ ለማሰለፍ ብዙ ድራማ እንደሚያከነባብሩ ነው የገባኝ። በተረፈ ግን ራሱን ብሔራዊ ደህንነት ምክር ቤት የሚለው ግን የደህንነት ስጋት የሆነው ምክር ቤት የደህንነት ስጋት የኢትዮጵያ የሰላም እጦት እዛ ምክር ቤት ውስጥ ታገኙታላችሁ። የሰላም እጦቱ አጋጁ ቡድኑ እዛ ደህንነት ምክር ቤት ውስጥ ተቀምጦ ታገኙታላችሁ። ዜጎችን የሚጨፈጭፍ ክልሎችን የሚያዋድመው ኃይል እዛ ጋር የደህንነት ምክር ቤት ብሎ ራሱን የሚጠራው ኃይል ነው። እና አበባው ታደሰ ናቸው፣ እነ ብርሃኑ ጁላ ናቸው፣ አብይ አህመድ ነው። እዛ ጋር የተሰበሰበው ጥርቅም ነው ኢትዮጵያን ሰላም ያሳጣት፣ የዕለት ጉርሷን የነጠቃት፣ በሙስና ሀገሩን ያበሰበሰው፣ ህዝቡን የዕለት ጉርስ የነጠቀው የአገዛዝ ነው። ስለዚህ ኢትዮጵያ ውስጥ ለተፈጠረው ጉዳይ ሁሉ ከዚህ አገዛዝ ውጭ ተጠያቂ የሚሆን ያለ አይመስለኝም በማለት የዛሬውን ፕሮግራሜን እቋጫለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ እላለሁ። ስፔሻሊ ሰብስክራይብ ያላደረጋችሁ ወገኖች ሰብስክራይብ አድርጉ እላለሁ።